ሰላም አድማጮቼ ደህና ናችሁ ወይ? በጣም ደስ የሚል ነገር ይዤ መጥቻለሁ። ይሄ እንግዲህ ትሪፔ ከመሄድ በፊት የመጨረሻው ሊሆን ይችላል። መጀመሪያ ግን የቆሪጥን ላምጣና ሰምታችሁታል። ከዛ የሚገርም አይነት መልስ ከፋኖ ተሰጥቷል። ሰዎቹ ደህና ናቸው ወይ? ይኸውላችሁ እስኪ ኦኬ፣ ከዚህ ልጀምር። አጋር ስታርት ከዚህ ሰውዬ ልጀምር። ምድሮስ ትናንሽ ይኸውላችሁ በአንድ ጊዜ 40 ምናምን ነው የምትለው። እውነቱ ግን ወደ 21 የጦር አውሮፕላኖች ተመቱ። እነዛ 21 የጦር አውሮፕላኖች የሩሲያ ስትራቴጂክ የጦር አውሮፕላኖች ናቸው። እነዛ አውሮፕላኖች ምንድን ናቸው መሰለህ? ኒኩለር ተሸካሚ ናቸው። እችን የምታክል ስዋር ነው ወፍ እችን የምታክል ስዋር ይሄን የሚያክል የስንት የቢሊዮን ዶላር ነው የጦር መርከብ ቡም። ከባድ ውጊያ ነው። ሩሲያ ላይ የደረሰው ኪሳራ እንዲህ እንደዋዛ የሚታይ አይደለም ወፉ። በጣም ከባድ ኪሳራ ነው። ይኸውልህ መኪና ቆማል። ብድግ ብሎ መጣችልህ። ስትመጣ ምን ጭላለች? ዋርሄድ ምን አልኩን? ቅድም ያሳየውን አንዷድሮስ ይሄኛውን መርከብ ይሄኛውን ትንሽ ደቂቃ ነው የሚሄዱት። 15 ኪሎ ሜትር የሚበሩት ትንሽ ባትራቸውም ትንሽ ነው። ደግሞ ምን ይፈልጋሉ መሰለህ? ሲግናላቸውን ዲቴክት እንዳይደረግ ይፈልጋሉ። ግን መኪናው ይዟቸው ስራቸው ስለሄደ የዛ አካባቢ የተገጠመው የአየር መቃወሚያ ራሱ ራዳሩ ራሱ ኖቲስ አደረጋቸው። በመኪና በስር ነው የመጡት። ሰዎቹ ይቅር አድርጉልኝ፣ መናገር አልፈልግም፣ ዝም ብለን እንስማው። ወንዱ ደግሞ ምን ብሎ እንደሚመልስለት እንሰማዋለን። ይሄ አይደለም፣ ይሄን ሰምታችሁታል። ትናንትና ብቻ ያላቸዋል። ዝም ብለን እንስማው። ምን አባቴ ይላል ከዚህ ሰውዬ ጋር አወራል። ሁኔታው እንዴት እንዳለ ኤርትራ ውስጥ ሄደው ይዋጋሉ ወይ? በሆነ እሱን መልሱን እናገኘዋለን። እሱ ከላይ የሚመጣ የሚጠብቀው መኪና ውስጥ ብቻ ሄደዋል። እነዚህ ሰው አንድረሱ ከስሩ ብድግ አሉ መጡና ምንድነው የምልህ የሩሲያን ስትራቴጂክ ቦምበርስ ነው እንዲህ ብትንትናቸውን ያወጡ። ርቀታቸው ከየትና የት? ሳይቤሪያ ወፍ አየሁ ስታይሉ ቅድም የነገርኩህ መኪናው ይሄን ሁሉ 1000 ኪሎ ሜትር ተጉዞ 10 ሚሳኤል ተሸክሞ በውስጡ 10 ሚሳኤሎች ያሉትን ተሸክሞ እዚህ ኤርቤዝ መጥቶ ደብድቦላል። ሳይቤሪያ ሄዶ ደብድቦላል። ሞስኮ አጠገብ ሄዶ ደብድቦላል። እላይ ኮስታል ሰሜን ራሻ ጫፍ ላይ ፍዬ ውርደት ነው እንዴ? ስፓይደር ዌብ ያለችው እሱ ነው ዩክሬን። በነገርሻ ወፍዬ ሞሳድ ኢራንን ለመደብደብ የተጠቀሙ ስልት ይሄን ነው። እሺ ሞሳድ ኢራን ውስጥ ገብቶ የኢራን ኦፕሬተሮች ሞሳድ ውስጥ ገብቶ ሲያርጉ ነበር አላልኩም ባለፈው። እሱ ነው ይሄ። እኔ ይሄን ማየው ይሄን የግብፅን F-16 ከአሜሪካ ገዝታ የምታቀራረበት የጦር ጀትና ራፋኤል እንዴት ያለ ተስካሩ እንደምናፋለት ነው ማስበው። በምን ትላንትና በቴሌቪዥን ባያቸው ስዋር ድሮንስ የጦሩን አጠቃላይ የውጊያ ስልት አፈር ድሜ ነው የሚያበሉት። አንተ ፎቶ የምትነሳበት ይመስላል። የጦር ጀት ትመታበታለህ፣ የባህር ኃይል የባህር መርከብ የጦር መርከብ ትመታበታለህ፣ ምሽግ ትመታበታለህ፣ ታንክ ትመታበታለህ። ስማ የኢሳያስንማ ከየፑን ታወጡለታል። ለጎረቤት ሀገራት ቅድም የነገርኩህ በክንፋችን ታቅፈን ተሸክመን በምን በስካዊ ምኖችን ስዋም ድሮንሶችን ይዘን እያንዳንዱ አርፒጂ ገጥመህ ሰላምታ አንታነስ ትችላለህ። ፖስታል ትልክ ቦምብ ፖስታል ልክል ይችላል። ሶስተኛ ይበቃሻል። በይ እስኪ ወንዱን ደግሞ እንስማ። ሰዎች ምንድን ነው የሚለው? ለምንድን ነው እንደዛ ያለው? ደግሞ እዚህ ቁጭ ያደርግላቸዋል። ቤት ምላስና ወንድነት የሚገርም እኮ ነው። እነዚህ ሰዎች እንዳይቀድሙኝ እኮ ነው። አርበኛው አስረስ እስኪ ምንድን ነው? ለምንድን ነው? ምን ሆነው እነዚህ ሰዎች የሚለውን ነገር ያብራራል። እንግዲህ ቀጣዩ አቅጣጫችን ወደቡ ነው በሚልም የህዝቡን አእምሮ የህዝቡን ትኩረት አቅጣጫ በመውሰድ ሰው ስለቀለቡ ስለሆዱ ስለ ችግሩ እንዳያስብ ለማድረግ ሌላ አጀንዳም ተመዟል። እንግዲህ ወደቡ ጉዳይ ደግሞ ከጎረቤት ሀገር ኤርትራ ጋር እንደውም አጠቃላይ የአፍሪካውን ቀንድም ጭምር የሚያምስ አጀንዳ ስለሆነ አብይ አህመድ በእንደዚህ አይነት ቀውስ ውስጥ ነው በስልጣን መቆየት የሚችለውና ይህንንም አጀንዳ ይዞ መጥቷል። ምን ያህል ይሳካለታል እንግዲህ አብረን በቀጣይ የምናየው ይሆናል። ምናልባት በዚህ ጉዳይ ላይ የምትለው ነገር ካለ? እንግዲህ አብይ አህመድ በአገር ውስጥ ጦርነት በተለይ በፋኖ ተጋድሎ በከፍተኛ ሁኔታ እየተፈተነ ራሱን ባመነው ጭምር እናንተ በቅርቡ እንዳጋራችሁት ከ60 ሺህ በላይ ሰራዊት የፋኖ ተጋድሎ ከጀመረ ጊዜ ጀምሮ ከ60 ሺህ በላይ ሰራዊት አስመርቆ አሰማርቷል። ነገር ግን ከ74 ሺህ በላይ ደግሞ ኢፌክት እንዳደረገበት እንደከዳበት በራሱ አረጋግጧል። ያሰማራቸው ጀነራሎችና የጦር መኮንኖች የግል ሀብት እያካበቱ እንደሆነ በአጠቃላይ ጦርነቱን እየተሸነፈ መሆኑን ከፍተኛ በጀት ቢያፈስበትም ከፍተኛ የሰው ኃይል ቢያፈስበትም እየተሸነፈ መሆኑን እንዳረጋገጠ በራሱ ግምገማ ጭምር ከሰሞኑ አጀንዳ ሆኖ የቆየ ጉዳይ ነው። ስለዚህ ይህንን የውስጥ ጉዳይ የውስጥ ትኩሳቱን አቅጣጫ ለማስቀየር አስቦ
ልክ ብሔራዊ ስሜት ያለው ልክ የኢትዮጵያ ጥቅም የሚያሳስበው መሪ ለመምሰል እንግዲህ እንደምታውቀው ላለፉት 7 ዓመታት ከአሶሳ ወደ አዲስ አበባ የሚወስደው ትልቁ መንገድ ከአንድ የክልል ከተማ ወደ አዲስ አበባ የሚወስደው መንገድ ሙሉ በሙሉ ተዘግቶ ነው ያለው። ከጎጃም አቅጣጫ ወደ አዲስ አበባ መግባት በሞት ቀዳዳ የማለፊያ ያክል በዘንዶ ጉሮሮ የማለፊያ ያክል ከባድ የሆነበት ሁኔታ ላይ ነው ያለው። ማንም ሰው አዲስ አበባ ደርሶ እንደሚመለስ ወይም መግባት እንደሚችል እርግጠኛ አይደለም። በአጠቃላይ አገሪቱ ላይ በየብስ የሚደረገው እንቅስቃሴ ጤናማ ያልሆነ ሰላሙ ያልተጠበቀ በሆነበት ነባራዊ ሁኔታ ውስጥ ነው እንግዲህ አብይ አህመድ ይህንን ማረጋጋት ያልቻለ ደካማ መሪ ቀይ ባህርን አመጣለሁ የባህር በር አመጣለሁ እያለ የሚያወራው በአጠቃላይ ስልጣኑን ለማቆየት ስቀሻታ ስቅኝ በለው ስቀሻታ ስቅኝ ድንቢጥ አሁንማ ቤሎ ሁሉ ለብሳ እስክትመጣ ድረስ መነካካት አስታጥቄ እናንተን አስታጥቃ ምናምን አሰብ ምናምን ስትል አርበኛው ምን ይመስላል እስኪ ወይ ደግሞ የኢትዮጵያውያንን ስስ ልብ ለማግኘት የሚያደርገው መፍጨርጨር ካልሆነ በስተቀር አብይ አህመድ ኢትዮጵያዊ ብሔርተኛም አይደለም። በአጠቃላይ ለኢትዮጵያም ቀናኢ ፍላጎት ያለው ሰው ነው ማለት አይቻልም። በዚህ መሃል የሆነ ነገር ቢሳካለት የግሉ ሌጋሲ እንዲኖረው ወይ ቀይ ባህር ላይ በጀልባ ተንሸራሽሮ እሱ ቪዲዮ ቀርጾ ለማሳየት እና ራሱን ለማስደሰት ምኞት ሊኖረው ይችላል። በጥቅሉ ግን ለኢትዮጵያ አስረስ አርበኛ አስረስ እዛ ከደረሰ ስንት ጊዜ ነው ታዲያ ፎቶግራፍ አድርጎ ሊመጣ ምናምን በጀርባ አንድ ቀን የመጀመሪያ ገባ ብሎ ሊወጣ ነው ወይስ ብሔራዊ ስሜት የሚያስብ አይደለም። በበርካታ አካባቢዎች የኢትዮጵያ ዳር ድንበር ተደፍሮ ቴሪቶሪያል ኢንቴግሪቲዋ በዛ ደረጃ ተደፍሮ ባለበት ሁኔታ ውስጥ ነው እንግዲህ ስለ ቀይ ባህር እያወራ ያለው። 3-4 ዓላማዎች ሊኖሩት ይችላሉ። ይሄ ስለ ቀይ ባህርና ስለ ባህር በር የሚያወራበት ነገር አንደኛው እንዳነሳሁት በዚህ በሀገር ውስጡ በገጠመው ውጥረትና የመሸነፍ ዕድል ምክንያት የህዝቡን ትኩረት ወደዛ ለመቀየር ነው። ሁለተኛው የኤርትራን ጉዳይ አጀንዳ አድርጎ ኮንቴን ለማድረግ እንግዲህ ስጋት ስላለው የኤርትራ መንግስት ፋኖን ይደግፋል ወይ ቲፒኤልኤፍን ይደግፋል የሚል ስጋት ስላለ ዛጋ ግን አልተሳሳትም። የኤርትራ መንግስት ደግሞ መደገፍ አለበት እንጂ በደንብ አድርጎ ይህን አራዊት ለማስወገድ በደንብ አድርጎ ራሱ አይደለ ጦርነት የጀመረው። እሺ በደንብ አድርጋችሁ የኤርትራ መንግስት ኮንታክት አድርጉና የሚያስፈልጋቸውን ሁሉም ነገር ውሰዱ። ካሁን በኋላ ችግር እኮ የለም። በማሳወቅ ቀጥታ እናንተ ጋር ይገባል ሰው በት ኮንቴን አድርጌ አቆያለሁ የሚል እና አጀንዳ የመስጠት ነገር በአጠቃላይ ከውስጣዊ አጀንዳችንና ከጥያቄያችን ለማናጠብ ካልሆነ በስተቀር አብይ አህመድ የኃይል የዲፕሎማሲ ብልጫ ኑሮት የኢትዮጵያን የባህር በር ባለቤት ያደርጋታል ማለት ዘበት ነው። የአብይ ዲፕሎማሲ እንደምታውቀው እሱ መጥቶ ባህር እንዳይወስድ ኢሳያስ እናንተን መርዳት እንዲያቆም በሚመስል ነገር ምንድን ነው የሚያስቡት? ተገላቢጦሽ እኮ ነው የሚያነቡት። በእናታቸው ተገላቢጦሽ። እሱ እመጣለሁ አሰብን ወስዳለሁ ምናምን ስላለ ኢሳያስ አፈወርቂ እናንተን ለመርዳት እንዲያውም በደንብ እንዲረዳ ያደርገዋል እንጂ ደደቦች ናቸው። ወይ ማሳጅ ማድረግ ነው ወይ ጺም መጎተት ነው። ከዚህ ያለፈ ነገር ማድረግ የሚችል ግለሰብም አይደለም። የባለፈው ዓመትን የሶማሊላንዱን ጉዳይ ማንሳት እንችላለን። ሶማሊላንድ ላይ ያለምንም ቅድመ ሁኔታ ያለምንም ጥናት ስምምነት ለሶማሊላንድ ሀገርነት እውቅና እሰጣለሁ በሚል ምክንያት እና በዛ የባህር በር አገኛለሁ የሚል ስምምነት ባደረገ ማግስት የአረብ ሊግ ሀገራት እና ሌሎች በቀጠናው ያሉ ተጽዕኖ ፈጣሪ ሀገራት የዲፕሎማሲ ዱላ እና በትር ሲያሳርፉበት ስምምነቱን ለመሰረዝ አፍታም አልፈጀበትም። ስለዚህ ሶማሊያን እኮ አደራድሮ ቁጭ አለ ሰዎች 5,000 የሚሆኑ ኢጂፕሽያንስ ገቡ ሶማሊያ ውስጥ። ከቱርክ ጋር ደግሞ ትገላበጣለች አለች። በደንብ ኔቪ ምናምን እያደረገች ነው አለ። የኤርትራ ወታደር እንደዚሁ እያሰለጠነ ይሰልካል ያለው ጭራሽ አጠናከራት ሶማሊያ ነው እኮ ነው ብላቸው። ይህንንም ምንም አይነት የሞራል ተጠይቅ የሌለው የአንድ ሀገር መሪ አይነት ቁመና የሌለው ግለሰብ ስለሆነ ይህን የባህር በር ጥያቄም ነገ ድሮፕ ማድረጉ የማይቀር ነው። ይሄ የተረጋገጠ ጉዳይ ነው። በእርግጥ አሁን ባለው ሰዎቹ አርበኛ አስረስ የሚለው በፍጹም አያረጋውም። ተወጣጥሯል፣ እዛ አዲስ አበባ ተወጣጥሯል። በፍጹም ማድረግ አይችልም። እንደዚህ የሚሆንበት ምክንያት ደግሞ በፋኖ ምክንያት እንደሆነ ትክክል ነው። እኔ አምንበታል። ተቆልፏል፣ እዛ ፋኖ ቆልፎታል።
መንቀሳቀሻ ሰጥቶታል ነው የሚላቸዋለሁ። ራሱ ይናገራል። ወታደራዊ አቅም አሁን ባለው የዲፕሎማሲ አቅም አሁን ባለው የፖለቲካ አቅም አብይ አህመድ ሶስተኛ ሀገር ላይ ወረራ ያደርጋል ብዬ አላስብም። በእኔ እምነት አያደርገውም። አቅሙም የለውም፣ ተነሳሽነቱም የለውም፣ ፍላጎቱም የለውም። እንዳልኩ ለአጀንዳነት ነው የሚያነሳው። ያደርገዋል ብትል እንኳን በምንም ተአምር እሱ በሚለው ልክ መፈጸም የሚችል ጉዳይ አይደለም። ይሄ ጉዳይ ብዙዎቹ የአብይ ጀነራሎች ሌሎችም የሱ ካድሬዎች ሲያወሩ ሰማቸዋለሁ። ኢትዮጵያ ትልቅ ሀገር ናት፣ 120 ምናምን ሚሊዮን ህዝብ ያለበት ሀገር ነው። ስለዚህ ላንድ ሎክድ ነው መቀጠል የለበትም፣ ባህር በር ሊያገኝ ይገባዋል፣ የሴኩሪቲ ጉዳይ ነው፣ ከባህር ላይ በሚወነጨፉ መሳሪያዎች የመጠቃት እድልም ስላለን በአጠቃላይ ሌጂቲሜት ኮዝ አለን ብለው ሊያስረዱ ይሞክራሉ። እሱም የሚኩራራበት የቴክኖሎጂ በመሻሻ ቴክኖሎጂ እንደሆነ እንጂ ኢትዮጵያ ማን ነው የሚመታው? ከባህር ማን ይመታታል? ማንስ መቷት ያውቃል እንዴ? ምን አይነት ቡካት እኮ! እንደዚህ አይነት ውሸት ዲፕሎማሲውም አልቻሉበትም። ብልጫ አለኝ የሚለው ነገር አለው። እንደ እውነት ለመናገር የቴክኖሎጂ ብልጫ እንዲህ አይነት ጉዳዮችን በእጅ ይዞ ለማቆየት የሚቻል አይደለም። ለአንድ ቀን ባህር በሩ በር ላይ ብትደርስ እንኳን ለአንድ ቀን አሰብ ብትደርስ እንኳን ስንት ጊዜ እዛ ሬዚስት አድርገህ መቆየት ትችላለህ የሚለውን ማሰብ አይፈልጉም እነዚህ የፖለቲካ ደናቁርት ስለሆኑ። እሱ ብቻ አይደለም፣ የህዝብ ቅቡልነት ከሌለህ በቀጠናው ወይ በምትሰፍርበት ቦታ ላይ ያለውን ማህበረሰብ መያዝ ማትችል፣ ልቡን ማግኘት ማትችል ከሆነ የተረጋጋ ቴሪቶሪ ተቆጣጥረህ መቆየት የምትችልበት ሁኔታ የለም። ከዛ ባሻገር ተሽከርክሬ እገባለሁ በካሚካዚ ምናምን አጥፍቼ ምናምን ድሮኖቹን ሁሉም ነገር ካረኩ ይባል አስመራን ይይዛሉ። ከመሻሻ መጥቶ አስመራ። በእናታችሁ በጣም ገሪባዎች ናቸው ያጋጠማችሁ። እናንተ ያጋጠማችሁ ይሄ እናንተን የሚወቃ አይደለም። ኦፍኮርስ አንዳንድ ደግሞ አሉ ዝም ብሎ የተታታባቸው አማሮችም አሉ። ከነዚህ ጋር ባህር የሚል ባህር እኮ የከለከለ የለም። እስኪ ቅድም እንዳነሳሁት ልክ እንደ ሶማሌላንዱ የሚደርስበትን የዲፕሎማሲ ጫና እንዴት እቋቋመዋለሁ ብሎ እንኳን ዲዛይን ያደረገ ግለሰብ አይደለም። የሆነ ሆኖ ምንድን ነው አሁንም የባህር በሩ አጀንዳ፣ አሁንም የአባይ ግድብ አጀንዳ፣ ሁሉም አጀንዳዎች የሚቀዱትና መሰረታዊ ምክንያታቸው የፋኖ ተጋድሎ እንደሆነ መታወቅ አለበት። ይሄ ትግል በጠነከረ ቁጥር፣ ይሄ ትግል ለውጥ እያመጣ የአብይን ወንበር በነቀነቀ ቁጥር እንደነኛ አይነት አዳዲስ አጀንዳዎችን እየፈበረከ ልክ ሀገራዊ ስሜት ያለ ፋኖ ነኝ የምላችሁ እኮ ለዚህ እኮ ነው። እኔ ፋኖ ነኝ። ሀቅ አላቸው፣ ከውዝ አላቸው፣ አንበሶች ናቸው። አንበሶች ናቸው። ጠራርገው ያወጡታል። ከሸዋ ከወሎ ከበጌምድር እና ከሁሉም ይወጣል። ከወሎም ይወጣል፣ ከጎጃምም ይወጣል። የታባቱ ይደርሳል። መጨረሻ አዲስ አበባ ውስጥ ያንቁታል። እንደዚህ አለ። እኔ ፋኖ ነኝ፣ ኤርትራዊ ከፋኖ ጋር ብዬ አስባለሁ ነው ያልኩት እንጂ የኤርትራ መንግስት ይረዳል ብዬ አላስብም። ግን የኤርትራ መንግስት ፉሊ እንዲረዳቸው ደግሞ ጊዜው ደርሷል ብዬ አስባለሁ። ልክ ኢትዮጵያዊ ብሔርተኛ መስሎ ለመታየት ነው ጥረት የሚያደርገው እያደረገ ያለው። እውነታው ግን አብይ አህመድ በፖለቲካውም በዲፕሎማሲውም በሚሊተሪውም ቁልቁል እየወረደ ያለ ግለሰብ ስለሆነ ይሄን ነገር አይሞክረውምም አያሳካውምም ብዬ ነው ማምን። እንደው አርበኛ አስረዚ ግድቡንና ወደቡን በተመለከተ አብይ አህመድ የኢትዮጵያን ስስ ልብ ናቸው። ግድቡንም ወደቡንም ባነሳቸው አጀንዳ ዙሪያ በብልጽግና መንደር ብቻ ሳይሆን የአብይን አገዛዝ የሚቃወሙ አንዳንዱም እንደውም አጥብቀው ትግል ውስጥ ሁሉ የገቡ ሳይቀሩ በዚህ ጉዳይ ላይ እንኳን ልዩነት አይኖረንም፣ ግድቡንም በተመለከተ ደስታችንን እንገልጻለን አሉ። ምናልባት እዛ ላይ መስማማት ይቻል ይሆናል። ወደቡንም ኦፍኮርስ እኮ ይህንን እኮ ኤክስፔክት አድርጎ ነው የገባው። ይህንን ጠብቆ ነው የገባው። ኢትዮጵያኖች ወደብን ይነሳሉ። ምክንያቱም የማይማሩ ደደቦች አማሮችም አሉ። አገራቸው እንደዚህ ያደርጓል። እውነቴን ነው። የማይማሩ ጭራሽ መጨረሻ ሀገራቸው እንደዚህ ያደርጉት አይደለ? እስካሁን አተላዎቹ አሉ ከሱ ጋር ብርብር የሚሉ ግን አብዛኛው ኤሊቱ የአማራው ኤሊት ገብቶታል። በነባር ከኤርትራኖች ጋር በሰላም መስራት እንደሚፈልግ የታወቀ ነው። ሰዎች የወደብ ምናምን የሚባል የለም። ግን እስካሁን ድረስ አንዳንድ ደግሞ አሉ ፕሮብለም የሚሆኑ እዚህ ጋር ተመለከተ ኢትዮጵያ ወደብ ያስፈልጋታል፣ በሱ እንደተናገረው በስህተት ነው ያጣነው በሚል ይህንን ዲስኩርስ ሰምተው ይህንን አምነው ይህንን ተቀብለው ግዴለም ይህን ሰውዬም በዚህ ጉዳይ ላይ የሚያነሳውን ሀሳብ እንደግፋለን የሚሉ ሌሎች ከብልጽግና መንደር ውጭ ያሉ ሰዎችም አሉ። ምናልባት እንደ ድሮ መስሎታል፣ ተለውጧል። ግን እሱ ማይኖሪቲ ነው፣ ርዝራሽ ነው፣ ዝም ብሎ ሆዳደር ነው፣ ደንቆሮ ነው፣ ህግ የማይገባው ሳይኮሎጂ የማይገባው ፖለቲካል ሳይንስ የማይገባው
ፒስፉል ኮኤግዚስተንስ ማይገባው አምነስቲ ማይሰጥ ዝም ብሎ እንደዛ ነው። ስለዚህ ጊዜው ግን ተለውጦ ነው። ኔሴሲቴትድ ሆነዋል። ኢትዮጵያንስ ራሳቸው የራሳቸውን ደስትኒ በደንብ አድርገው ከኛ ከወንድሞቻቸው ጋር ተስማምተው ነው ብሎ ባት እኔም እንደማምነው ሌሎች ብዙዎችም እንደሚጋሩት ኢትዮጵያ ውስጥ መገደብ ያለባቸው ብዙ ነገሮች ባሉበት ሁኔታ አብይን ይዞ ግድብ፣ አብይን ይዞ ወደብ ምን ያህል ሊያዋጣ ይችላል? ምን ያህል ሀገር ባጣንበት ኢትዮጵያውያን በእኩልነት መኖር በማይችሉበት አዲስ አበባ የጥቂቶች ብቻ እንድትሆን እየተደረገ ባለበት በዚህ ወቅት ላይ ወደብና ግድብ ተገኘ ተብሎ እንደው ይህንን አገዛዝ እድሜ እንዲያገኝ እየተደረገ ያለው የሌሎች አካላት እንቅስቃሴ እንዴት ታዘብከው? እንዴት እያየኸው ነው? ጥሩ ጥያቄ ያነሳው መሳይ። እንግዲህ በተለይ በርካታ የአማራ ሊቃን እንደው ከነሱ አንጻር ባነሳ ደስ ይለኛል። ለረጅም የሚገርማችሁ በጣም ያንግ የሆኑ አሪፍ አማሮች ፖለቲሻንስ መጥተዋል። አንዱ ይሄ ነው የሚሰጠው ነገር ተመልከቱ። ኮምፔር ሲያደርገው ከነዛ ከተጨማለቁት አገራቸውን እዚህ ውስጥ ካስገቡት አዘቅት ውስጥ ለማውጣት ነው የሚፈልጉት ያሉት። መልሱ ይነግራቸዋል። ሰዎች ጊዜ በእንዲህ አይነት የግብዝነት መንገድ ራሳቸውንም ህዝባቸውንም ለአደጋ ሲያጋልጡ ቆይተዋል። አብይ አህመድ አይደለም ቀይ ባህር ላይ ደርሶ ያንን ትልቅ ስትራቴጂክ የሆነ ጉዳይ በአጠቃላይ አሁን ባለው ዓለም አቀፋዊ ሁኔታ በእርግጥ አብይ የሚያወራው ነገር አለው። አይ ይሄ ዘመን የኃይል ዘመን ነው፣ ሩሲያ ዩክሬንን ወራ ይዛለች፣ እስራኤል ጋዛን ይዛለች፣ የሆነ ሀገር የሆነውን ይዟል። ስለዚህ ዓለም በኃይል የሚመራበት ወቅት ላይ ስለሆነ ይህን እናደርጋለን ብሎ ነው ለጀነራሎቹ ኦሪየንት ሲያደርግ የነበረው። ቅድም ለማንሳት ሞክሬያለሁ። ፖለቲካዊ ቅቡልነት ከሌለ፣ ሌጂቲሜት ኮዝ ከሌለ የፈለገ ሀያልነት ቢኖር ያንን ማከናወን የሚቻልበት ሁኔታ የለም። አሜሪካ ከሶማሊያ ወጣለች እኮ፣ አሜሪካ ከአፍጋኒስታን ወጣለች እኮ። የኃይል ብልጫ አልኖራት ብሎ አይደለም። በዛ ቦታ ያለውን ማህበረሰብ ወይም የፖለቲካ ፍላጎት ማሳካት ባለመቻሉ የተፈጠረ ነገር ይመስለኛል። አንድ ይሄንን በጣም የሚገርም እኮ ነው። አስመራ ጎዳና ውስጥ ምናምን ዋክ ማድረግ የሚችሉ ይመስላቸው፣ ግን ኦፍኮርስ እነሱ ሳቬጆች ስለሆኑ ለማጥፋት ነው የሚፈ በጄኖሳይድ በምናምን አይደለ፣ ጭራሽ ለማጥፋት ነው እያጠፋ ሰው። በጣም ደደቦች ከመሆናቸው የተነሳ አስመራ ውስጥ በደንብ ሪላክስ አድርገው መያዝ የሚችሉ ይመስላቸዋል። ግን ኦፍኮርስ ያውቁታል እንደማይችሉ ነው። ውሸት ነው ተብሏል። እሱ ቱሻ ነው ተብሏል። ሰው ረዳት ኢ ፖለቲካዊ የሆነ አስተሳሰብ ነው። ሁለተኛ በጣም ኔቪቲ የሚባል ይሄ በጣም ግብዝ የመሆን የሌለን ነገር ያለ መስሎ መመኘት። መዝሙሮችን ስሰማ ነበረ ሳይ የኢትዮጵያ ባህር ኃይል ተብሎ ቀይ ባህር ቤቴ ምናምን እያሉ ሲዘምሩ ነበር። እንዴ አንዳንድ የህፃናት ስራ ሁሉ ይመስልሃል። በዛ መንገድ ነው እንዴ ቀይ ባህርን የምታመጣው? በዛ መንገድ በእናታችሁ ያስል ሰርቶ አፍሪካ ውስጥ ያደረገው ኤርትራን ሶማሊያን እና ምናምን ጨማምሮ ምናምን ይሄ ትልቅ በእናትህ ተውጂ ተብሎ እኮ ነው አዲስ አበባ አብዷል። እንደ ሰው መርከብ ሰርተው አዲስ አበባ ምናምን ውስጥ ባህር ምናምን ያሉበት ጊዜ ስትዝላችኋል። ተሸክመው ስንት ጉድ እኮ ነው የሰራው እንዴ ባህር በር ላይ የምትደርሰው። በጣም በርካታ ስራዎች እኮ ይጠይቃል። እነ አክሊሉ ሀብተወልድን የመሰሉ የፖለቲካ ጠቢባን እኮ በዲፕሎማሲ በዓለም አቀፍ መድረክ ተከራክረው ተደራድረው ዩኤንን ሪዞሉሽን እንዲያወጣ አድርገው ኤርትራን ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ አድርገው ነው እኮ ኢትዮጵያ ቀይ ባህርን ለ39 ዓመታት አክሰስ አድርጋ መኖር የቻለችው። ከዛ በኋላ ደርግ የተከተለው መንገድ፣ ሌሎች መንገዶች ግን እንደነኛ አይነት ጥበብ ይጎላቸው ስለነበረ፣ እንደነኛ አይነት የዲፕሎማሲ እውቀት ይጎላቸው ስለነበረ ነው ሳይሳካ የቆየው። አብይ አህመድን ደግሞ ከነዚህ ሰዎች ጋር ፈጽሞ ልታነጻጽረው የምትችለው ማለት ነው። በጣም ደካማ ከመሰረቱ የፖለቲካ ኃይል ወይም የፖለቲካ ቲም ነው ብለህ ማሰብም አትችልም። ብልጽግና የአንድ እብድ ግለሰብ መጫወቻ የሆነ ቡድን ነው። ከዚህ በፊት እንደተናገርኩት አብይ እንደ አንድ ጠንቋይ የፈለገውን ነገር ሲናገር በእርሶ መጀን እያሉ በዙሪያው የከበቡ ከዳሚዎቹ የሚለውን ነገር የሚያዳምጡበት ሲስተም፣ ምንም አይነት አማካሪ የሌለው፣ በጋራ የሚወስን ካቢኔ የሌለው፣ አብይን ቻሌንጅ የሚያደርግ ሰው የሌለው፣ ፖሊሲ የሌለው፣ ምን አይነት የውጭ ጉዳይ ፖሊሲ እንደሚከተል እንኳን በማታረጋግጥበት ሁኔታ በተመሳሳይ ወቅት ሁለት ተቃራኒ ኃይሎች ጋር የምታገኘው ግለሰብ ላለፉት 7 ዓመታት ደግሞ በእያንዳንዱ ቀጠና በህግ ሳይሆን በኮማንድ ፖስት በአስቸኳይ ጊዜ አዋጅ ሀገሪቱን የመራ የኢትዮጵያ ህጎች፣ አዋጆች ህገ መንግስቱን ጨምሮ ተተግብረው አያውቁም። ለምን? ሁሉም ቦታ ጦርነት አለ፣ ሁሉም ቦታ ቀውስ አለ፣ ሁሉም ቦታ መንግስታዊ ሽብር አለ። በዚህ ምክንያት
ሁሉም ቀጠና በኮማንድ ፖስት ሁሉም ቀጠና በአስቸኳይ ጊዜ አዋጅ በቀውስ ውስጥ ያለ የቀውስ መንግስት ነው። ይህ አገዛዝ እንዴት ነው ለራሱ ህዝብ ዋስትና ያልሰጠ የራሱን ህዝብ ሲጨፈጨፍ የሚውል በድሮን የሚገድል ሴቶችን የሚደፍር ይህን ሰራዊት የሚያሰማራ ግለሰብ ምንም አይነት ኃላፊነት የማይሰማው አንድን ህዝብ ከሌላው ህዝብ ለማጋጨት በንግግርም በተግባርም የሚሰራ የራሱ የአንድ የክልል መንግስት ላይ አማጺ ቡድን የሚያደራጅ እንደዚህ አይነት መሪ ተይዞ ነው ወይ ቀይ ባህር የሚደረሰው? በፍጹም እነሱ ብቻ ናቸው የሚያስቡት ማመስለኝም በደንብ አድርገህ ገልጸዋል። አርበኛ ስለስ እግዚአብሔር በሰላም ሁሉም ነገር እስኪያልቅ ድረስ በሰላም የኔ ልጅ አይዞ ልቤ ከእናንተ ጋር። እነዚህ አይነት ሁኔታዎች ባሉበቱ ነባራዊ ሁኔታ አብይ አህመድ ቀይ ባህር ያደርሰናል የባህር በር ያመጣልናል ብለው የሚያስቡ የፖለቲካ ቡድኖችና ግለሰቦች ተጣብቆ መኖር ይፈልጋል። እውነትን መሸሽ የሚፈልግ ሰው አለ። ይሄ ነው እንግዲህ ሰዎቹ ገብታችሁ እዛ ማየት ትችላላችሁ። እኔ የመጨረሻ ቪዲዮ ምናምን ለማድረግ አላሰብኩም ነበረ ዛሬ፣ ግን ይሄኛውን እንዳመልጥ ብዬ ነው። ጭራሽ ተነግቶበታል። በፍጹም መንካት አይችልም ኤርትራን ነው የሚለው። እዛ ከመምጣቱ በፊት ደግሞ ኦኬ ይሄ ሁሉ የሆነው በፋኖ ነው፣ የመጀመሪያ ጠላቱ ፋኖ ነው ብሎ ነው የሚያምነው። ፋኖ ማያሳልፈው ተዘጋግቷል። ሁሉም ነገር የጊዜ ጉዳይ ብቻ ነው እና በዚሁ ለያቸዋለሁ። ይሄ እንደ ቦነስ ነው ያመጣው ሳላስበው እና ከዚህ በኋላ ምናልባት ለአንድ ወር ላታዩኝ ትችላላችሁ። ከእናንተ ጋር ነው ልቤ። ስመለስ ደግሞ እንገናኛለን። እግዚአብሔር ያገናኘን ይሆናል። በፍጹም ወፍ የለም፣ ዝር የሚባል የለም። ኢትዮጵያኖች አልተቀበሉትም በፍጹም። ቢጨረጨር ባህር ቢል ምን ቢል በሞሳ ተመቷል፣ በጊዜ ተመቷል፣ ጊዜ መቶታል። ሮንግ ታይሚንግ፣ ኮምፕሊትሊ ሮንግ የሆነ ጊዜ ኢትዮጵያኖች እኔ ጋር ይመጣሉ ብሎ ተበላ። በዛው እዛ ውስጥ ሰጥሞ ይቀራልና I'll see you next time. Till I see you, make sure relax አልኩ። አይዟችሁ ሪላክስ። የኢትዮጵያ ህዝብ የግድ ያሸንፋታል። የኤርትራና የኢትዮጵያ ህዝብና የሰፈራችን ጠቅላላ በሰላም መኖር አለብን ካሁን በኋላ። ይሄ ደግሞ የመጨረሻው ቅጣታችን ሆኖ እንደሚያልፍ አልጠራጠርም። እግዚአብሔር ከኛ ጋር ነው። Thank you.